ከኢራን የወጡ ይፋዊ መግለጫዎችና ዘገባዎች እንደሚያመላክቱት የኢራን እስላማዊ አብዮታዊ ዘብ ወይም IRGC በምስራቃዊ ዮርዳኖስ በሚገኘውና የአሜሪካ ማዕከላዊ እዝ ዋነኛ ማዕከል ነው በሚባለው አልአዝራቅ የአየር ኃይል ጣቢያ ላይ የባሊስቲክ ሚሳኤል ጥቃቶችን ፈጽሟል። በዚህ ጥቃትም ታዲያ 3 የአምስተኛ ትውልድ 5th generation F-35 ላይትኒንግ 2 በመባል የሚታወቁ ስቲልዝ ወይም ስውር ናቸው የሚባሉት ተዋጊ ጀቶች በመሬት ላይ እንዳሉ እንደወደሙ፣ ሌሎች 3 ደግሞ ከፍተኛ ጉዳት እንደደረሰባቸውና የአሜሪካ ወታደራዊ አባላትና የቴክኒክ ባለሙያዎችም ህይወታቸው ማለፉን አስነብበዋል። እንደነ ተስኒም ኒውስ የመሳሰሉ የኢራን መንግስት ቅርብ ናቸው የሚባሉ የዜና ምንጮች ናቸው ይህንን ዘገባ እያሰራጩ የሚገኙት። ያልጠበቀ እርምጃ ቀጠናውን ወደ አዲስ የውጥረት ምዕራፍም አሸጋግሮታል። የአሜሪካ መከላከያ ሚኒስቴር ፔንታገንና ማዕከላዊ እዝም የጉዳቱን መጠን እያጤኑ ቢሆንም የጥቃቱ ስትራቴጂካዊና ስነልቦናዊ ስሌት በቀጠናው ዋና ከተሞች ዘንድ ግን ከፍተኛ ድንጋጤን ፈጥሯል። የኢራን ባሊስቲክ ሚሳኤሎች የቀጠናውን ዘመናዊ አየር መከላከያ ስርዓቶችን በጥሰው በማለፍ F-35 የመሳሰሉ አይሮፕላኖችን መጠለያና የጥገና ማዕከላት ላይ እያሉ በቀጥታ መተው ማውደም መቻላቸው ድንጋጤን መፍጠሩ ግድ ሆኗል። ቀደም ሲል በተለያዩ መንገዶች ይካሄድ የነበረው ይህ ግጭት አሁን በጣም ከፍተኛ ውጥረት ወዳለበት ወታደራዊ ፍልሚያም እየተሸጋገረ ስለመሆኑ ማሳያ ሆኗል። በአልአዝራቅ የአየር ኃይል ጣቢያ ላይ የተፈጸመው ይህ ጥቃት በመካከለኛው ምስራቅ የነበረውን የታሪክ ግጭት ጦርነቶች ባህሪ ሙሉ በሙሉ የለወጠ ነው። ላለፉት 4 10 ዓመታት የቀጠናው ግጭቶች ሲካሄዱበት የነበረው መንገድ አለ። አሁን ያ መንገድ አብቅቶለት በቀጥታ መመታታት ፕላስ ደግሞ የአሜሪካን የመከላከያ አጥር ሰብራ ኢራን አውዳሚ ጥቃቶችን መፈጸም እንደምትችል የሚያሳዩ መረጃዎችን ነው እያየን ያለነውና ይህ አጠቃላይ የጦርነትን ባህሪ የቀየረውን ክስተት እንመለከተዋለን። ከዚህ ጋር ተያይዞ ደግሞ አሜሪካ የማዕከላዊ እዝ ወይም ሴንትኮም አዛዥ አድሚራል ብራድ ኩፐር የኢራን የማጥቃትና የሚሳኤል አቅምን በከፍተኛ ደረጃ ለማዳከም የሚያስችል ከ10 እስከ 14 ቀናት የሚቆይ የተቀናጀ የአየር ጥቃት እቅድ ማዘጋጀታቸው ተሰምቷል። የዘመቻው ዋና ዓላማ የቴህራን የሚሳኤል ሲስተሞችን በመምታት በሆርሙዝ ሰርጥና በአካባቢው በሚገኙ የአሜሪካ ኃይሎች ላይ የሚሰነዘሩ ጥቃቶችን ማስቆምና በሁለቱ ሀገራት መካከል ያለውን ወታደራዊ መተናቀቅ ወይም ስቴልሜትን መስበር እንደሆነ ተነስቷል። ወታደራዊ አዛዡ አነስተኛ የበቀል ጥቃቶች ኢራንን ከጥቃቱ ሊገቱ አልቻሉም የሚል እምነት እንዳላቸው የተነሳ ሲሆን ሰፊ ጥቃትን ማካሄድ የኢራንን የመሰንዘር አቅም ከስሩ ያዳክማል ተብሎ ታምኖበታል። ከዚህ በኋላ ምናልባት ከ10 እስከ 14 ቀናት ይፈጃል ተብሎ እቅድ ይወጣለት ያለው የጥቃት ሂደት ትራምፕ አላጸደቁትም። ግን የሚያጸድቁት ከሆነ ኢራን ለአንዴና ለመጨረሻ ጊዜ ዳግም ጥቃት መሰንዘር በማችልበት ሁኔታ አድቅቀው ለመምታት ጥረቶች ሊደረጉ እንደሚችሉ በቀጣይ ቀናት እንድንጠብቅ የሚያደርግ መረጃ ሆኖ አግኝተነዋልና እነዚህ ሁለት ጉዳዮች እናነሳቸዋለን። አውዳሚዎቹ የኢራን ጥቃቶች ፕላስ አሜሪካ ለዛ አጸፋ ይሆናት ዘንድ ከ10 እስከ 14 ቀናት ድረስ የሚፈጅን እጅግ ከፍተኛ ሃይ ኢንተንሲቲ የተሞላበት የኢራንን የማጥቃት አቅም እስከ ወዲያኛው ድረስ ያሰናብታል ተብሎ የሚጠበቀውን የጥቃት ዘመቻ ልትጀምር ትችላለች። እቅዱን አውጥታ እያጠናቀቀች ነው የሚሉትን ጉዳዮች አያይዘን እናነሳቸዋለን። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁንም በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ዝርዝር ጉዳዮችን እናነሳለን። መልካም ቆይታ። F-35 ተዋጊ ጀቶች ጉዳይ እንጀምርም። F-35 ተዋጊ ጀት ተራ የአየር ላይ የውጊያ አይሮፕላን አይደለም። ይልቁንም የምዕራባውያን የአየር የበላይነትና የ5th generation ስቲልዝ ቴክኖሎጂ የበላይ አክሊል ዘውድ ነው ቢባል ማጋነን አይሆንም። በርካታ ቁጥር ያላቸው እንደነዚህ ያሉ ከፍተኛ የቴክኖሎጂ የሚጠቀሙ አይሮፕላኖች በአንድ ድንገተኛ የመሬት ላይ ሚሳኤል ጥቃት ማጣት ደግሞ ከምድር ላይ ከወደመው ብረት በላይ የሆነ ወታደራዊና ስትራቴጂካዊ ውድቀት ሆኖ ነው የሚታየው። ከአይሮፕላኖቹ ከጀቶቹ መውደም በላይ ትልቅ ውድቀት ነው ለአሜሪካ። ይህ መረጃ እውነት ከሆነ ያው እስካሁን ድረስ በኢራን በኩል ክሌም አለ፣ ያረጋገጠው ገለልተኛ አካል ግን ስለሌለ ማለት ነው። የአንዱ አይሮፕላን ዋጋ $100 ሚሊዮን በላይ መሆኑን ስንረዳ ደግሞ ጥቃቱ በአንድ ሰዓት ውስጥ ብቻ ከግማሽ ቢሊዮን $1 በላይ ቁሳዊ ውድመትን ያደረሰ ነው ብለን መመልከት እንችላለን። ነገር ግን ትልቁ ጉዳት ያለው በወታደራዊ ዝግጁነትና በስለላ በላይነት ላይ ነው ትልቁ ውድቀትና ውድመት የሚያመጣው። እነዚህ አይሮፕላኖች የላቁ ራዳሮችን፣ የኤሌክትሮኒክስ የውጊያ ስርዓቶችና እውነተኛ የጊዜያዊ መረጃዎችን በማቀናጀት የጥላትን የአየር ክልል ጥሰው
በመግባት ውጊያን የሚመሩ አቅሞች ነበሩ። የእነዚህ አይሮፕላኖች መውደም በቀጠናው ያለውን ፈጣን የመረጃ የማግኘት አቅምን ያዳክማል። እንዲሁም የጠላት ወታደራዊ ኃይሎች ዘመናዊ ምዕራባውያንን የሚመክቡባቸውን መከላከያዎች በመሬት ላይ በሚሳኤል ማጥቃት እንደሚቻል ከፍተኛ በራስ መተማመን እንዲኖራቸውም እድል ይሰጣቸዋል። እነዚህ የፊፍት ጄኔሬሽን የአምስተኛ ትውልድ አይሮፕላኖች ወድመዋል ማለት ዘመናዊ የአየር ውጊያ ስትራቴጂ የሚናጋ ነው የሚለው። አራተኛ ትውልድ አይሮፕላኖች በብዛት ላይ ከመደገፍ ይልቅ F-35 እንደ መረጃ ማዕከል ሴንሰር ፊውዥን ኖድ ሆኖ ያገለግላል። መረጃዎችን ሰብስቦ ለባህር ኃይል መርከቦች፣ ለምድር ኃይልና ሌሎች አይሮፕላኖች ያስተላልፋል። እነዚህ አይሮፕላኖች ከጨዋታ ውጪ ማድረግ መቻል ማለት በውጊያ ቀጠና ውስጥ የመረጃ ክፍተት ስለሚፈጥር አዛዦች የበለጠ ለጥቃት ተጋላጭ ሆኑ አሮጌ አይሮፕላኖችን እንዲጠቀሙ ያስገዳቸዋል። ከኢኮኖሚ አንጻር ሲታይ ሁኔታ የወጪና የውጤት አለመመጣጠን ኮስት አሲሜትሪን ያሳያል። አይሮፕላኖችን ለማምረት አብራሪዎችን ለማሰልጠንና ለመጠገን በቢሊዮን የሚቆጠር ዶላርና ዘመናትን ይፈጃሉ። በተቃራኒው መካከለኛ አቅም ያላቸው ባሊስቲክ ሚሳኤሎች ዝቅተኛ ወጪ ወጥቶባቸው በብዛት ሊመረቱን ይችላሉ። አነስተኛ ወጪ የወጣባቸው ሚሳኤሎች እጅግ ውድ የሆኑ አይሮፕላኖችን በመሬት ላይ ሲያወድሙ የወታደራዊ ወጪ ስትራቴጂው የበለጠ ለማጥቂያው ለአጥቂው ኃይል አጋዥ እንደሚሆን ያሳያል። ይህ ክስተት የአሜሪካን የደህንነት ዋስትና በሚጠብቁ ሀገራት ዘንድም የስነ ልቦና ስብራትን ይፈጥራል። F-35 አይሮፕላኖችን የገዙ ሀገራት የመከላከያ ስትራቴጂያቸውን የገነቡት በእነዚህ አይሮፕላኖች የበገሪነት ምስል ላይ ነው። አይሮፕላኖቹ ወደ ሰማይ ሳይወጡ ሳይበሩ በመሬት ላይ ያሉ መመታታቸው መታየቱ የምዕራባውያን የቴክኖሎጂ የበላይነት እምነት እንዲናጋ፣ ይህም በዓለም አቀፍ የጦር መሳሪያ ገበያ ላይ ተጽዕኖ እንዲፈጥር ትልቅ አቅምን ይፈጥርለታል ማለት ነው። የኢራን አብዮታዊ ዘብ መግለጫዎች እንደሚያመላክቱት ከሆነ በአልአዝራቅ የተፈጸመው ጥቃት አሜሪካ ቀደም ሲል በኢራን ስትራቴጂካዊ ግዛቶች ላይ ላካሄደችው ወታደራዊ እርምጃ የተሰጠ ቀጥተኛ ምላሽ ነው። ዋሽንግተን ቀደም ሲል በደቡባዊ የኢራን ግዛቶች ማለትም በቀሽም ደሴት፣ በቡሽሄር፣ በፋርስና በሁዚስታን በሚገኙ ወታደራዊና የባህር ዳርቻ መሰረተ ልማቶች ላይ ጥቃት ፈጽማ ነበር። ኢራን በእነዚህ ጥቃቶች የሲቪል ሰዎች ህይወት ማለፉን ገልጻ ጉዳዩን የብሔራዊ ክብርና የህልውና ጉዳይ አድርጋ ቀርጸዋለች። በሌላ በኩል የአሜሪካ ማዕከላዊ እዝ ወይም ሴንትኮም በደቡብ ኢራን ላይ የፈጸመው ጥቃት ቅድመ መከላከል ወይም ፕሪኤምፕቲቭ እንደነበረና ዓላማውን በክልሉ ባሉ አሜሪካውያን ኃይሎችና በዓለም አቀፍ የባህር ንግድ መስመሮች ላይ ሊሰነዘሩ የነበሩ ጥቃቶችን ማክሸፍ እንደነበር ይገልጻል። ነገር ግን ቴህራን የቅድመ መከላከል ማብራሪያውን ውድቅ በማድረግ በሉዓላዊ ግዛቷ ላይ የተፈጸመውን ጥቃት እንደ ጦርነት አዋጅን ትቆጥሯለች። ይህ እርስ በርስ የተሳሰረ የቲት ፎርታት እርምጃ የተገደቡ የደህንነት ጥቃቶች እንዴት በፍጥነት ወደ ሙሉ ከፍተኛ ፍልሚያ የሚያስከትል ጦርነት ሊሸጋገሩ እንደሚችሉ ማሳያ ተደርጎ ይቀመጣል። በዋሽንግተንና በቴህራን መካከል ያለው የውጥረት የኤስካሌሽን መጨመር በጂኦፖለቲካዊ ቲዎሪ ውስጥም የደህንነት አጣብቂኝ ወይም ሴኩሪቲ ዳይሌማ የሚለውን ሁኔታ ያሳያል። አንዷ ሀገር ደህንነቷን ለማስጠበቅ የምትወስደው እርምጃ በሌላኛዋ ዘንድ ቀጥተኛ ስጋት ተደርጎ ስለሚቆጠር እኩል ወይም የበለጠ አደገኛ ምላሽ እንድትሰጥ ያስገድዳታል። የአሜሪካ ማዕከላዊ እዝ በደቡባዊ ኢራን የባህር ዳርቻዎች ላይ ያካሄደው ጥቃት የስጋት ምንጮችን ለማጥፋት ያለመ ቢሆንም በሉዓላዊ ግዛት ላይ የሚፈጸም ጥቃት ግን የትኛውም ሀገር የህዝብ ተቀባይነት ለመጠበቅ ሲል መልስ እንዲሰጥ ያስገድደዋል። የቦታው ጂኦግራፊያዊ ሁኔታ ለውጥረቱ መጨመር ትልቅ አስተዋጽኦም ያደርጋል። እዚህ ጦርነት ላይ በደቡብ ኢራን የሚገኙትና ቀሽም ደሴትና ቡሼር ለፋርስ የባህር ወሽመጥና ለሆርሙዝ ሰርጥ እጅግ ወሳኝ ስትራቴጂካዊ ቦታዎች ናቸው። ቡሼር የኒውክሌርና የባህር ኃይል ማዕከል ስትሆን ቀሽም ደሴት ደግሞ የዓለም አቀፍ የነዳጅ መርከቦች የሚያልፉበትን ጠበብ ያለውን የባህር መስመርን መቆጣጠሪያ ማዕከል ተደርጋ የምትቀመጥ ነው። በእነዚህ ቦታዎች ላይ ወታደራዊ እርምጃ መውሰድ የዓለምን የኢነርጂ ደህንነት ስጋት ውስጥ የሚከት ሆኖ እናገኘዋለን። ይህ የውጥረት እድገት እዚህ ቀደም በሁለቱ ሀገራት መካከል ይከበሩ የነበሩትን የውጊያ ደንቦች ወይም ሩልስ ኦፍ ኢንጌጅመንትም መጣሳቸውን ያሳያል። ቀደም ሲል ሁለቱም ሀገራት ወታደራዊ እርምጃዎችን ዲፕሎማሲያዊ መንገድን በማይዘጋ መልኩ ይወስዱ ነበር። አሁን ግን የሉዓላዊ ሀገር ግዛትና ዋና ዋና የጦር ሰፈሮችን ማጥቃት ከመካከላቸው የነበረውን ማቋረጫ መስመር እንዲጠፋ፣ ይህም ያለ ጥራት ያለው የዲፕሎማሲ መስመር ግጭቱን ለመግታት አስቸጋሪ እንዲሆንና እንዲፋፋም መንገድን ይጠርጋል። ዋሽንግተን በደቡባዊ ኢራን ግዛቶች ላይ ያካሄደችው የረጅም ርቀት ጥቃት የአሜሪካን የላቀ የቴክኖሎጂ ጥራት፣ የረቀቁ የኤሌክትሮኒክስ ውጊያ ስርዓቶችና የኢላማ መምታትን ብቃት ያሳየ ነበር። ጥቃቱ በጣም የተጠበቁ የባህር ዳርቻዎችን ጥሶ በመግባት የተወሰኑ ወታደራዊ ማዕከላትን መምታቱ የምዕራባውያን የአየር ኃይል ልህቀት የበላይነት የሚያረጋግጥ ነበር። በሌላ በኩል ደግሞ ኢራን ፈጣንና የተቀናጀ ባሊስቲክ ሚሳኤል ምላሽን የኢራን ሚሳኤል ኃይሎች በከፍተኛ ወታደራዊ ዝግጁነት በፍጥነት የመንቀሳቀስና በትክክል ኢላማ የመምታት ብቃት ላይ እንደሚገኙ ያሳየ ነበር። በአልአዝራቅ የሚገኙ ዘመናዊ ራዳር ስርዓቶችን በማታለል በተወሰኑ ማዕከላት ላይ ውድመት ማድረስ መቻላቸው ኢራን በጠንካራ የነዳጅ ቴክኖሎጂ ሶሊድ ፊውል ወይም በፍጥነት አቅጣጫ በሚቀያይሩ የዋርሄዶች ሚሳኤሎችና በሳተላይት መር ስርዓቶች ሳተላይት ጋይድድ ሚሳኤሎች ላይ ያላትን እድገት የሚያመለክት ነው። አሁን ያለው ግጭት ባልተመጣጠኑ የታጠቁ ቡድኖች ውጊያ ሳይሆን
በላቀ የአየር ኃይልና በከፍተኛ የሚሳኤል ብዛት ሳቹሬሽን አታኮች መካከል የሚደረግ ቀጥተኛ ፍልሚያ ሆኖም እናገኘዋለን። በምዕራባውያን የአየር የበላይነት ስትራቴጂና በኢራን የባሊስቲክ ሚሳኤል ስትራቴጂ መካከል ያለው ይኸው ፍልሚያ የዘመናዊ ጦርነትንም አዲስ ገጽታ የሚያስመለክት ነው። የምዕራባውያን ወታደራዊ ኃይሎች በአየር የበላይነት ወይም ኤሮስፔስ ሱፐርማሲ ላይ የተመሰረተ ነው። ይህ ስትራቴጂ ስቲልዝ የምንላቸው እነዚህ ስውር አይሮፕላኖችን የጥላት የአየር ክልል ማደናቀፍ ወይም ሲድና ትክክለኛ መረጃን ይፈልጋል። ነገር ግን እነዚህ አይሮፕላኖች የሚነሱባቸው የጦር ሰፈሮች ከተጠቁ ሙሉ የአየር ኃይሉ የውጊያ አቅም ሽባ ሊሆን ይችላል ማለት ነው። እዚህ ላይ ያለው የጦር ስትራቴጂዎችን ንጽጽር እንመልከተው። በምዕራባውያኑ ጀምር የምዕራባውያኑ የአየር ላይ የበላይነት ወይም ኤሮስፔስ ሱፐርማሲን ይጠቀማሉ። ለዚህም የሆኑ መሳሪያዎቻቸው ደግሞ F-35 ሌሎች ስቲልዝ የውጊያ ጀቶችን፣ ኤሌክትሮኒክስ የውጊያ መንገዶችን ይጠቀማሉ። ለዚህ ደግሞ ጥገኛ የሚሆኑባቸው መንገዶች አሉ። የተጠበቁ የፊት መስመር የጦር ሰፈሮችን ይፈልጋሉ። እነዚህ ስቲልዝም በሏቸው ሌሎችም በሏቸው F-35ም በሏቸው የመሳሰሉ ጦር ጀቶችን ለማብረር የፊት መስመር የጦር ኃይል ሰፈሮች ይፈልጋሉ። የኢራንን የጦርነት ስትራቴጂዎችን ደግሞ እንመልከታቸው። ኢራን ሚሳኤልና የብዛት የበላይነት ወይም ሳቹሬሽን ዶክትሪንን ነው የምትከተለው። ለዚህ ደግሞ አየር ላይ ያሉ ፕሮጀክሽናቸውን ወይም ትራጀክተሪያቸውን የሚቀይሩ ባሊስቲክ ሚሳኤሎችን፣ ድሮኖችን ትጠቀማለች። ለነዚህ ደግሞ ምን ላይ ጥገኛ ትሆናለች ኢራን ከተባለ የመሬት ውስጥ የሚሳኤል ከተሞችና ፈጣን ሙቭመንት ወይም በአጭር ጊዜ አንድ ቦታ ላይ ጥቃትን ፈጽመው ወይም ከአንድ ቦታ ተኩሰን ኔክስት ታይም ሌላ ቦታ ላይ ሆነ ነው የምትኩሰው። ለምን ኦልሬዲ ያ የተኮስክበት ቦታ ታርጌት ውስጥ ስለሚገባ በቀጣይ ላይ እዛ አካባቢ ሆነ የምታደርገው ጥቃት በቀጥታ የአሜሪካ የጥቃት ኢላማ ስለሚያደርግ ነው። በሌላ በኩል ኢራን ዘመናዊ አይሮፕላኖችን ከአሜሪካ ጋር እኩል ማሰለፍ አትችልም። በዚህ ጦርነት ላይ ኢራን በመጀመሪያዎቹ ቀናት ካልሆነ በስተቀር ከዛ በኋላ የጦር ጀት ተጠቀመች የሚል ጉዳይን አልነሳል። ለምን በመጀመሪያዎቹ ቀናት ላይ ከጨዋታ ውጪ ስለተደረጉ ማለት ነው። ተንቀሳቃሽ የሆኑና በብዛት በሚተኮሱ ባሊስቲክ ሚሳኤሎች ላይ ኢንቨስት አድርጋለች ኢራን በመሬት ውስጥ በገነባቻቸው እነዚህ ሚሳኤል ሲቲስ የምንላቸው ሚሳኤሎች የሚደበቁባቸው ዋሻዎችና በጥቂት ደቂቃዎች ውስጥ ለቶክስ ዝግጁ በሚሆኑ ሶሊድ ፊውልን በሚጠቀሙ ሚሳኤሎችን በመጠቀም በአንድ ጊዜ በርካታ ሚሳኤሎችን በመተኮስ የአየር መከላከያዎችን ማጨናነቅ ትችላለች። ይህ ሁኔታ የመከላከያ ሚሳኤሎችን እጥረትና ከፍተኛ ዋጋን የሚያጋልጥ ነው። ተከላካዩ ወገን ሁሉንም የሚሳኤል ጥቃቶች ማክሸፍ አይችልም። 85 የሚሆኑት ሚሳኤሎች እንኳን ማክሸፍ ቢችል የቀሩት 15% ሚሳኤሎች ዋና ቦታዎች ላይ በማረፍ ከፍተኛ ውድመትን የሚያደርሱበት እድል አለ። ስለዚህ ወደፊት የሚደረጉ ወታደራዊ ዝግጅቶች አይሮፕላኖችን በአንድ ቦታ ከመሰብሰብ ይልቅ በስፋት በታትነው በማስቀመጥና በሌዘር የሚሰሩ የመከላከያ ስርዓቶችን ማልማትን ይጠበቅባቸዋል አሜሪካኖቹ። የተለያዩ ዘገባዎች አሁን እየወጡ ያሉ እንደሚያመላክቱት ከሆነ የማዕከላዊው እዝ አዛዥ አድሚራል ብራድ ኩፐር የኢራንን የመከላከያና የማጥቃት የሚሳኤል መዋቅር ሙሉ በሙሉ ለማፍረስ ያለመ ባለ 10 እና 14 ቀናት የተቀናጀ የጦርነት ዘመቻ እቅድን እያዘጋጁ ነው ያሉት። የታቀደው ዘመቻ ከተለመደው የጥቂት ቀናት የመልስ ጥቃት ወጥቶ በኢራን ዋና ስትራቴጂካዊ ቦታዎች ላይ ሰፊ የአየር የባህርና የሳይበር ጥቃቶችን ለማካሄድ የተነደፈ ነው። አድሚራል ብራድ ኩፐር ባለ 14 ቀን እቅድ ዋና ዓላማቸው ይፋ ሲያደርጉ የቴህራን የባሊስቲክ ሚሳኤል ማምረቻዎችን፣ ተንቀሳቃሽ ማስወንጨፊያዎችና የማዕከላዊ እዝና የቁጥጥር ማዕከላትን እንዲሁም በፋርስ ባህር ወሽመጥ የሚገኙ የባህር ኃይል ሀብቶችን ማደናቀፍና ማውደም ስለመሆኑ ተነስቷል። ወታደራዊ አዛዦቹ አሁን እንደ አግሪመንት እያቀረቡት ያሉት ጉዳይ ምንድነው? አነስተኛ የሆኑ የመልስ ጥቃቶች ጠንካራ ደተራንስን መፍጠር አይችሉም። ስለዚህ የቴህራን ከፍተኛ የሚሳኤል ጥቃት የመሰንዘር አቅምን ለመቀነስ ከባድና ተከታታይነት ያላቸው የሳምንታት ዘመቻዎች ብቸኛው አማራጭ ነው ብሎ እንደሚያምኑ ተነስቷል። አድሚራል ብራድ ኩፐር ባለ 14 ቀን እቅድ ሲያወጡ ከአነስተኛ የመልስ ጥቃት ወደ ሙሉ ወታደራዊ ዘመቻ ወይም ካውንተር ፎርስ ካምፔን ለመሸጋገር እየጣሩ እንደመሆኑ ያሳየናል። በወታደራዊ እቅድ ደረጃ የዚህ አይነት ረጅም ጊዜ ዘመቻ በደረጃ የተከፋፈሉ ግቦችን ይይዛል። የመጀመሪያው ደረጃ ምን ሊሆን ይችላል የሚሉትን ነገሮች ስናነሳ የጠላትን የአየር መከላከያዎችና የቅድመ ማስጠንቀቂያ ራዳሮችን ማደናቀፍ ሊሆን ይችላል። ይህ አሜሪካ ከዚህ ቀደም አሳክታው ነበር። ሜቢ በተወሰነ መልኩ ያገገሙ የኢራን የአየር መከላከያዎችና የራዳር ሲስተሞች ካሉ እነሱን ማውደም ይሆናል የመጀመሪያው የብራድ ኩፐር የእቅድ ጉዳይ። ሁለተኛው ደረጃ በአዛዦችና በጦር ክፍሎች መካከል ያለውን ግንኙነት ለማቋረጥ የእዝ ማዕከላትን መምታት ሊሆን ይችላል። በሶስተኛ ደረጃነት ደግሞ ንቁ የማስወንጨፊያ ቦታዎች ወይም ላውንቺንግ ሳይቶችና የመሬት ውስጥ የሚሳኤል ማከማቻዎችን ሚሳኤል ሲቲዎችን ማውደም ሊሆን ይችላል። አራተኛ ደረጃ ላይ ደግሞ የጦር መሳሪያ ማምረቻዎችና የአቅርቦት መስመሮችን በማጥቃት ድጋሚ እንዳያንሰራሩ ማድረግ። ይህንን ደግሞ ከ10 እስከ 14 ቀናት ባለው ጊዜ ድረስ ለመከወን ነው እቅድ እየወጣ ያለው። ግን ይህን የመሰለ ዘመቻ ማካሄድ ከፍተኛ የሆነ የሎጂስቲክስ ዝግጅት ይጠይቃል። በየቀኑም በመቶዎች የሚቆጠሩ በረራዎች ከአይሮፕላን ተሸካሚ መርከቦች፣ ከቀጠናው የጦር ሰፈሮችና ከአሜሪካ አህጉር ከሚነሱ ስትራቴጂካዊ ቦምበር
አይሮፕላኖች መደረግ ይገባቸዋል። ይህ ደግሞ አየር ላይ ነዳጅ የሚሞሉ አይሮፕላኖችን፣ ኤሌክትሮኒክስ የውጊያ አይሮፕላኖችን ወይም EA-18G ግሮውለርስ የሚሰኙ አይሮፕላኖችና የሳተላይት መረጃዎችን ያለማቋረጥ መጠቀምን ይጠይቃል። ነገር ግን በ14 ቀኑ ዘመቻ ከፍተኛ ወታደራዊ ስጋቶችም ይነሳሉ። 2 ሳምንታት የሚቆይ ከፍተኛ ፍልሚያ እጅግ በጣም ብዙ ዘመናዊ የሆኑ PGMS መሰል ቦምቦችና ሚሳኤሎችን ይጨርሳል። እነዚህ ውድ መሳሪያዎች በአንድ ቀጠናዊ ግጭት ላይ ጨርሶ ባዶ ማድረግ ደግሞ አሜሪካ በሌሎች ዓለም አቀፍ ክፍሎች ለምሳሌ ከቻይና ጋር ወይም ከሩሲያ ጋር አይበለውና የሆነ ነገር ቢፈጠር ለሚኖራት ስትራቴጂካዊ ዝግጁነት አሉታዊ ተጽዕኖን የሚያሳድር ሆኖ እናገኘዋለን። ከዚህ በተጨማሪ ረጅም ዘመቻ ለጠላት እንዲላመድና አቅሙን እንዲጎለብት ወይም እንዲበትን ጊዜ ይሰጠዋል። ኢራን ጥቃቱን ዝም ብላ ከመቀበል ይልቅ የቀሩትን ሚሳኤሎቿን በፍጥነት ልትተኩስና በቀጠናው ያለው አጋሮቿን በመጠቀም አዳዲስ የጦር ግንባሮችን ልትከፍት በት እድልም ይፈጠራል። ስጋቱን ሙሉ በሙሉ ለማጥፋት የታቀደው ዘመቻ ግጭቱን ከቁጥጥር ውጭ ወደሚሆን ሰፊ ቀጠናዊ ጦርነት የመቀየር አደጋን ይዞ ብቅ ይላል። ፕሬዚደንት ዶናልድ ትራምፕ የዚህ ውሳኔ የመጨረሻው ፌርማ የሚያኖሩ ሰው ሆኖ ይገኛሉ። አድሚራል ኩፐርን ባለ 14 ቀን ሰፊ የጦር ዘመቻ እቅዳቸውን ሙሉ በሙሉ መፍቀድ ወይም ደግሞ ዲፕሎማሲያዊ መንገዶች የሚገፉበት የተገደበና ቁጥጥር የሚደረግበት የመልስ ጥቃት ማዘዝ የሚሉ ሁለት ምርጫዎች ትራምፕ ፊት ይቀመጣሉ። በአሁኑ ሰዓት የባለ 14 ቀኑ እቅድ በብሔራዊ ደህንነት ምክር ቤት ጥልቅ ግምገማ የተደረገበት ያለ መሆኑ የተገለጸ ሲሆን ወታደራዊ አዛዦች ወሳኝ እርምጃ እንዲወሰድ ሲወተውቱ፣ የፖለቲካ አማካሪዎች ደግሞ የረጅም ጊዜ አደጋውን ነው እያሰሉ የሚገኙ። ፕሬዚደንት ትራምፕ ውስብስብ በሆነ ስትራቴጂካዊ አጣብቂኝ ውስጥ ነው የሚገኙት። የ2 ሳምንቱን የጦርነት ዘመቻ መፍቀድ አሜሪካን ከመካከለኛው ምስራቅ ጋር ወደ ተከፈተ ሙሉ ጦርነት ውስጥ ሊከታት ይችላል። ይህ ደግሞ ከፍተኛ ኢኮኖሚያዊ፣ ወታደራዊና የሀገር ውስጥ ፖለቲካዊ ውድቀትን ሊያስከትል የሚችል ነው። በሌላ በኩል ደግሞ የአሜሪካ ወታደሮች ህይወት ካለፈና የኤፍ-35 አይሮፕላኖቹ ውድመት የተረጋገጠ እውነታ ከሆነ አነስተኛ ወይም ደካማ ምላሽ መስጠት ከዚያ በኋላ በዓለም አቀፍ ደረጃ የአሜሪካን ጥንካሬ አሳንሶ ሊያሳይና ተፎካካሪ ሀገራት በሌሎች ቦታዎች ላይ የበለጠ ደፋር እርምጃ እንዲወስዱ እድል ሊሰጥ የሚችል ነው። በነጩ ቤተ መንግስት ውስጥ ያለው የውሳኔ ሰጪነት ሁኔታ በወታደራዊ መፍትሄዎችና በዓለም አቀፍ ስትራቴጂ መካከል ያለውን ግጭት የሚያሳይ ነው። ከወታደራዊ ሁኔታዎች አንጻር የአሜሪካ ወታደሮች ሞት በዚህ ጥቃት ላይ ተመዝግበው ከሆነና ኤፍ-35 አይሮፕላኖቹ እንደተባለው ወድመው ከሆነ ጠንካራ ምላሽ መስጠት የደተራንስ ግዴታን ይፈጥራል። ነገር ግን የሀገሪቱ መሪዎች ወታደራዊ እቅዶችን ከዓለም አቀፍ እርጋታ፣ ከሀገር ውስጥ ፖለቲካና ከረጅም ጊዜ ስትራቴጂካዊ ግቦች አንጻር መገምገም ይጠበቅባቸዋል። ይህ የነጩ ቤተ መንግስት ስትራቴጂካዊ አጣብቂኝን ከተመለከትነው በሁለት መልኩ ነው የሚቀመጠው። አንደኛው ባለ 14 ቀኑ ዘመቻ ማጽደቅ ነው። ሁለተኛ የተገደበ የመልስ ጥቃት ማካሄድ እንዲቀጥል መፍቀድ ነው የሚሆነው ማለት ነው። እነዚህ ጉዳዮች የራሳቸው የሆኑ ሁኔታዎችን አሏቸው። ለምሳሌ ባለ 14 ቀኑ ዘመቻ ማጽደቅ ማለት ወታደራዊ የማገጃ አቅምን ይመልሳል፣ ወደ ሙሉ ቀጠናዊ ጦርነትን ይመራል፣ ከፍተኛ የኢኮኖሚ ፖለቲካዊ ጉዳትን ሊያስከትል ይችላል። የተገደበ የመልስ ማጥቃት ሂደት ወይም አሁን እንዳለው አይነት ዘመቻ ደግሞ ወታደራዊ ውጥረቱን ለመቆጣጠር ያስችላል፣ የዲፕሎማሲ እድሎችን ያስገኛል፣ የአሜሪካን ጥንካሬ ግን አሳንሶ ያሳያል የሚሉ ሁለት ጽንፍ የያዙ ጉዳዮች ናቸው አሉ። ትራምፕ ምንን ይወስናሉ የሚለው በቀጣይ የምንጠብቀው ቢሆንም የፖለቲካ አደጋው ግን እጅግ ከፍተኛ ነው። የዚህ የ14 ቀናቱ ዘመቻ እቅድ ባለ 14 ቀኑ ዘመቻ ማጽደቅ ከቴህራን በኩል ተጨማሪ ጥቃቶችን እንዲከተል ያደርጋል። ይህም በኤነርጂ መሰረተ ልማቶች ላይ የሚሰነዘሩ ጥቃቶችን፣ በባህር ላይ ፈንጂዎችን መትከልና በዲፕሎማሲያዊ ማዕከላት ላይ ጥቃትን ማድረስ ሊጨምር ይችላል። እነዚህ አጋጣሚዎች ደግሞ የዓለምን የነዳጅ ዋጋ በከፍተኛ ሁኔታ በመጨመር የፋይናንስ ገበያዎችን ያናጋሉ። ይህም አሜሪካን ወደማያልቅ የውጭ ጦርነት ውስጥ ነው የሚከታት። በተቃራኒው አነስተኛ እርምጃ መውሰድ ደግሞ የራሱ ስጋት ይዞ ብቅ ይላል። በዓለም አቀፍ ግንኙነት ውስጥ ማገጃ ወይም የደተራንስ ሁኔታ የሚሰራው በታማኝነት ላይ ነው። አንዲት ሀያል ሀገር በከፍተኛ አይሮፕላኖች ላይ የተፈጸመውን ጥቃት ሳትበቀል አለፈች ማለት ሌሎች ሀገራት የስለላ ድርጅቶች የአሜሪካን ቁርጠኝነት ጥያቄ ውስጥ ለማስገባት ሌሎች የዓለም ክፍሎች ለምሳሌ በደቡብ ቻይና ባህር ወይም በምስራቅ አውሮፓ የበለጠ አደገኛ እርምጃዎችን ሊወስድ ይችላል። ለምን? አሜሪካ ወታደሮቿ ተገድለውባትም ስቴልዝ የሆኑ ዘመናዊ አይሮፕላኖቿ ወድመውባትም የተለሳለሰ እርምጃን እንጂ ቁርጠኛ የሆነ አቋምን አታሳይም የሚል ድምዳሜ ላይ ሊያደርስ ስለሚችል ማለት ነው። ከዚህ ባሻገር የተከበራችሁ የገበያ ሚዲያ ተከታዮቻችን የዚህ ጉዳይ ዋነኛው የቀውስ ማዕከል ሆኖ የቀጠለ ያለው ደግሞ የሆርሙዝ ጉዳይ አለ። ይህ ጠባብ የባህር መስመር በየቀኑ ከዓለም አቀፉ የነዳጅ ገበያና የተፈጥሮ ጋዝ ንግድ 5 እጅ የሆነውን ወይም 20% የሚያልፍበት ወሳኝ መስመር ነው። የአሜሪካ ስትራቴጂ ይህንን የባህር ንግድ መስመር ክፍት ማድረግ ቢሆንም ውጥረቱ ወደ ሙሉ የሳምንታት ጦርነት ከተሻገረ ግን የኢራንን የባህር ላይ ፈንጂዎችን ድጋሜ በባህሩ መስመሩ ላይ መተከል፣ የባህር ኃይል ሚሳኤሎች አጠቃቀምና የነዳጅ መርከቦች መታገት ስጋቱ በከፍተኛ ሁኔታ እንዲጨምር ያደርገዋል። የዓለም አቀፉ ኢኮኖሚ ለፋርስ የባህሮች መጥግጅቶች ያለውን ተጋላጭነት በጂኦግራፊያዊ ሁኔታ ላይ ብቻ የተመሰረተ ነው። የሆርሙዝ ሰርጥ እጅግ ጠባብ የባህር መስመር ሲሆን በሚሊዮን የሚቆጠሩ በርሚል
ነዳጆችም ለዓለም አቀፍ ገበያ ያቀርባል። መስመሩ ሙሉ በሙሉ መዝጋቱ እንኳን እጅግ ከባድ ቢሆንም ማለት ሪስኩን እንወስዳለን ብለው የሚያልፉ መርከቦች እዚህም እዛም የሚታዩ ቢሆንም እንደ ባህር ላይ ፈንጂዎችና ሌሎች በንግድ መርከቦች ላይ የሚፈጸሙ እርምጃዎች ግን የመርከቦችን የመድን ዋስትና ዋጋ ሰማይ እንዲነካ ያደርጋሉ። ይህም የባህር መንገዱን ንግዱ በብቃት እንዲቆም ያደርጋል። ይህ የሆርሙዝ ሰርጥ ሁኔታ የቦታው ሁኔታ አንድ ፋክተር ነው። በጠባብ ቦታ ላይ የሚገኝ 21 ኖቲካል ማይልስ ስፋት ያለው እንደሆነ ይነሳል። ዓለም አቀፍ ኢኮኖሚ ደግሞ በዚህ መስመር ላይ ጥገኛ ነው። የሚያጋጥሙ ስጋቶች አሉ፣ ያልተመጣጠኑ ጥቃቶች አሉ። በፈጣን ጀልባዎች የሚፈጸሙትን ክሶች ፈንጂን ተተክለዋልና እሱን የሚያፈነዱ ሚሳኤል ጥቃት የሚያድርባቸው እንዲሁም የመድን ዋጋም ትልቁ ችግር ነው በዚህ መስመር ላይና የሆርሙዝ ጉዳዩንም አነጋጋሪው ነጥብ ሆኖ ቀጥሏል በዚህ ጦርነት ላይ። ከዚህ ባሻገር ግን መካከለኛው ምስራቅ ታሪካዊ መፋጠጥ ውስጥ ነው የሚገኘው። F-35 ሲልዝ ተዋጊ ጀቶች ወድመዋል መባሉ ነው የአሜሪካ ወታደሮች ህይወትም ሳያልፍ አልቀረም መባሉ ከዋሽንግተን በኩል ምንም አይነት እርምጃ ለመውሰድ በስትራቴጂካዊ መንገድ የማይታሰብ ነው የሚሆነው። ነገር ግን ጦርነቱ ወደ የትኛውም አቅጣጫ ያመራል የሚለው ነጥብ ዋና ውሳኔ ሰጪዎች በሚወስዱት እርምጃ ላይ የተመሰረተ ነው የሚሆነው። የመጀመሪያው አቅጣጫ ሊሆን የሚችለው መሰላችሁ የአድሚራል ብራድ ኩፐር ባለ 14 ቀን የጦር ዘመቻ ሙሉ በሙሉ መተግበር ነው የሚሆነው። ይህም የኢራን የሚሳኤል ማዕከላት በከፍተኛ ሁኔታ ቢያወድምም የንግድ መስመሮችና የቀጠናውን ሀገራት የሚጎዳ ሰፊ ጦርነትን ግን ማስከተሉ አይቀርም። ሁለተኛው አቅጣጫ ደግሞ የዴተራንስን አቅም የሚያስከብር ነገር ግን የዲፕሎማሲ በሮችን የማይዘጋ የተገደበ ከፍተኛ ጥቃትን ማካሄድ ነው። የትኛውን መንገድ ቢመረጥ በአልአዝራቅ የተፈጸመውን ጥቃት የዘመናዊ ጦርነት ታሪክ የቀየረበት አፍታ ሆኖ ግን መመዝገቡ አይቀርም። ይህም የላቀ የስቲልስ ቴክኖሎጂ እንኳን በከፍተኛ የሚሳኤል ብዛት ሊመታ የሚችልበት አጋጣሚ እንዳለ ያረጋገጠና የቀጠናውን የኃይል ሚዛን ለዘላለም የለወጠና ያረጋገጠ ክስተት ስለመሆኑ የሚያጠራጥር አይደለም በማለት ወደፊት ሊከሰቱ የሚችሉ ሶስት ዋና ዋና ጉዳዮችን በማንሳት የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። በቀጣይ ጊዜ ምንድነው ሊከሰት የሚችለው? የመጀመሪያው ሙሉ ቀጠናውን የሚያነድ ጦርነት ነው ሊከሰት የሚችለው። አሜሪካ ይህንን የ14 ቀናቱን የጦርነት ዘመቻ ሙሉ በሙሉ አጽድቃ ወደ ማካሄዱ የምትገባ ከሆነ የኢራን የሚሳኤል ማዕከላት ይወድማሉ። ነገር ግን ቴህራን በቀጠናው ያሉ የአሜሪካ አጋሮች ሙሉ ታጠቃለች። የራሷንም አጋሮች ወደ ሙሉ ውጊያ እንዲገቡ ታደርጋለች። ይህም በሊባኖስ፣ በኢራቅ፣ በሶሪያና በየመን አዳዲስ የጦር ግንባሮች እንዲከፈቱ ያደርጋል። ሁለተኛው የተገደበ ምላሽና ዲፕሎማሲያዊ መንገድ ነው። አሜሪካ የተወሰኑ ወታደራዊ ማዕከላትን ብቻ በመምታት የተገደበ የመልስ ጥቃትን ታካሄዳለች። ኢራንም የወሰደችውን አቋም ካሳየች በኋላ ተጨማሪ ጥቃቶችን ልታደርግ ትችላለች። ግን ቲት ፎር ሳት ነው የሚሆነው። የተመጠኑ ጦርነቱን ቀጠናውን የሚያነድ እሳት ከማድረግ የሚከለክሉ ነው የሚሆኑት። ሶስተኛው የወታደራዊ ቤዞቿን ቦታ የመቀየር ስልትም ልትከተል ትችላለች። አሜሪካ በቋሚነት የጦር ሰፈሮቿን ከሚሳኤል ክልል ውጭ ወደሆኑ ቦታዎችም ልታዘዋውር የምችልበት አጋጣሚ ሊፈጠር ይችላል። ቀጠናው መከላከያን በመሬት ላይ ካሉ ቤዞች ይልቅ ባህር ኃይልና በረጅም ርቀት አይሮፕላኖች ላይ የተመሰረተ እንዲሆን ለማድረግም ልትገደድ የምችልባቸውን አጋጣሚዎች ሊፈጠሩ ይችላሉ በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። በመጨረሻ ግን ዝም ብዬ አንድ ጉዳይ ላንሳ። ይህ ግጭት የ21ኛው ክፍለ ዘመን ጦርነት ምን እንደሚመስል ነው እያሳየን ያለው። የወደፊቱ የጦር ሜዳ የበላይነት የሚወሰነው በአውሮፕላኖች የቴክኖሎጂ ጥራት ብቻ ሲሆን ወታደራዊ ሰፈሮችን ከጥቃት በመጠበቅና የዓለም አቀፉን የኢኮኖሚ እንዲሁም የስትራቴጂ ግንኙነቶችን አጣጥመህ መምራት ትችላለህ ወይ በሚለው ጉዳይ ነው የሚሆነው በማለት እዚህ ጋር ልሰናበታችሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ መልሰን እንገናኛለን። እስከዚያ ድረስ ግን በቸር ሰንብቱልኝ። ሰላም።